ቢያንስ ለእኔ ክብር ባይኖር ለእንግዳው ክብር የለህም እንዴ? ምንድን ነው የምታወሪው? ምንድን ነው የምታወሪው ታዲያ? እንዴ ስንት ሰዓት እንደሆነ አይተኸው ነው? እኔ መቼ ነው ልጅ ጨማቀውሽ ለንገሪ ከዛሬ ለዛሬ ያ መሰከር እሱ ነገር እሺ ነው ተሰው ጋር ነው ተዋረ በፈጠረሽ ሰው እንደገና ይጠጣል የሚመጣው አምሽቶ ነው የሚገባው። ካሁን በፊት ላይ ዛሬ ምን ተገኝቶ ነው ዛሬ እንደዛ አሽተታ ስለማታየው እኮ ነው። ደምስ አንተ ከኛ ጋር ሁልጊዜ ቢሆን ታየው ነበረ። ዛሬ አየኸው። ዛሬ ምን ተገኘ? አሁን ስንት ሰዓት ነው? እስከ ዛሬ ግን ትወጣለህ እንደፈለግ ስትዘል አምሽተህ ትመጣለህ አይደለም? አንቺ ያምሻል እንዴ? እኔኛ ምን ለማለት ፈልገሽ ነው? ሰላም የኔ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። እንግዲህ ዛሬ ማለት ነው ከእንግዳ ጋር ነው የመጣሁት። ከናቲ አጎትና ከቅዱሴ ጋር ነው ያለ ነው። ተንኮል አስቤ ናቲ በፍጹም ከኔ ውጭና ከባባ ውጭ ማን ውጭ ላይ እኔ እንግዲህ ከተጋባን አስተነ ወደ 2 ዓመት እየሆንን ነው። አንድም ቀን ማለት ነው አብረን መኖር ከጀመርነው ማለት ነው አንድም ቀን ከኛ ውጭ ከስራ ውጭ ማለት ነው ከኛ ውጭ ወጥቶ አምሽቶ አያውቅም። አሁን ወደ 2 ሰዓት እየሆነ ነው እና ዛሬ ማን የሆነ ሰው ደውሎለት ውጭ ነው ያለው። ስለዚህ ደግሞ ወንድሙ መጥቷን እንደመጣ የሚያውቃን እሱ ስላለም መሰለኝ ዛሬ ያመሸው እና ምን አስቡ መሰላችሁ? ሁልጊዜም እያመሸ ነው የሚገባው እየጠጣ ነው የሚመጣው ምናምን ብዬ ማለት ከወንድሙ ጋር አቀሳስረን ማለት በጣም እርር ነው የማደርገው። አናደዋለሁ። እስኪ ምን እንደሚል ግን አላቅም። ካሜራውን ደብቅና እችን አጋጣሚ ተጠቅሜ ዛሬ ማለት ናቲ እሰራለታለሁ። ማለት ናቲ በጭራሽ አይጠጣም፣ ምንም አይነት ሱስ የለበትም። እግዚአብሔር የተመሰገነ ይሁን። አምሽቶ አያውቅም። ያው ለስራ ካልሆነ በስተቀር ስራ ከሆነ ያው ሊያመሽ ይችላል። ከዛ ውጭ ግን ከቤት ወደ ስራ ከስራ ወደ ቤት ነው። ምንም አይነት መጠጥን ጠጥቶ አያውቅም። በዓል እንኳን ከሆነ አብረን መውጣት ካለብን አብረን እንወጣለን እንጂ አንድም ቀን ከኔ ብቻውን ተለይቶ ጠጥቶ አያውቅም። ማርያምን አንድም ቀን ማን ነው አምሽቶ አያውቅም። ዛሬ ግን ማን ይችን አጋጣሚ ተጠቅሜ ሊጠጣም ላይጠጣም ይችላል። ምክንያቱም ለስራ ነው የሄዱት። አላውቅም። እሱ ትክክለኛ ሱሱ ምንድነው? ቡና ነው። ቡና ሊጠጣ ይችላል፣ ሌላ ነገር ላይጠጣ ይችላል። እንደመጣ አሽትቼ ይሸታል። የት ነው ያመሸኸው ምናምን በጣም ማለት ነው። ከወንድሙ ጋር አቀሳስረዋለሁ። እንግዲህ ደምስ ምን ትላለህ ዛሬ ማለት እናቴን እንጫወትበታለን። ያው አንተም ታውቀዋለህ ወንድምህን ጸባይ በደንብ ነው የምታውቀው። እኔም አብሮ እየኖርኩ ነው። ምንም አይነት ሱስ የለበትም። ዛሬ ግን የሆነ በቃ እንጫወትበታለን አንተና እኔ ማለት ነው። ግድ ነው። ምክንያቱም አሁን ባለበት ደረጃ ላይ እንደዚህ መሆን የሌለበት ሰዓት ነው። ግድ ነው። እስካሁን ሰዓቱ ራሱ ሄደዋል። አንቺንም እንደዚህ በማድረጉ እንዴት እንደዚህ ያደርጋል? ይሄ እኮ የማይደረግበትና የማይታሰብበት ደረጃ ላይ ስለሆነ እና ግድ ነው ያስፈልጋል። አይደለም አንቺ እኔ ራሱ በጣም እንትን ለማለት ትፈልጊያለሽ። በጣም በቃ እንዴት እንደዚህ ታመሻለህ ምናምን ብለህ አንተ ራሱ ጓብ ምናምን ገጭ ትልበታለህ። እኔም እንደዛ እላለሁ። ግን በሩን አንኳኩቶ ሲገባ ነው ነገር የሚጀምረው። እኔ እንግዲህ የሚስት ነገረኛ ልሆን ነው ማለት ነው። ባይ ዘ ወይ ናቲ ምንም አይነት ሱስ እንደሌለበት ነግሬያቸዋለሁ። እግዚአብሔር የተመሰገነ ይሁን። ሲመጣ ግን ዛሬ ማለት ነው እንዴት እንደሚጫወትበት ምን አደርጋለሁ? ካሜራ ደባብቄ ምናምን ጠብቀዋለሁ። ያው ወንድሙም ስላለ ምናምን ለዛ ነው ይመስለኛል ያመሸው እንጂ ብቻዬን ጥሎኝ ሄዶ አያውቅም። አንቺ ብቻ አይደለሽም እኮ በዚህ ሰዓት እኮ የመጠጥ ሱስነት ብቻ አይደለም፣ ብዙ አይነት ነገሮች አሉ። እንደዚህ አምሽቶ እኮ ለራሱም ጥሩ እንዳልሆነ ነው የምናየው። እና በዚህም ደግሞ ይሁንም እንጂ አሁን እኮ ሰዓቱ ስለሄደ በስርዓት በቤቱ ሰዓቱን እንትን ብሎ መግባትም ስላለበት እውነት ነው። አሁን ደግሞ አብዛኛውን ስራችን ቤት ውስጥ ስለሆነ ቤት ውስጥ ነው ስራችን የምንሰራው። ውጭ የሚያስወጣ ያው ወክ ለማድረግ ብቻ ካልሆነ በስተቀር ከ12 ሰዓት እስከ 1 ሰዓት ድረስ ምናምን ወክ እናደርጋለን። ከ1 ሰዓት ተኩል አልፈን አናውቅም። አሁን ግን 2 ሰዓት ኦልሞስት 2 ሰዓት እያለፈ ነው መሰለኝ። ብቻ በቃ አሁን ለማንኛውም አንድ ካሜራ ላስተካክል። አባዬ እንዳመጣ ቁጭ በዛ ካሜራ አስተካክልና አቶ ናቲ ዛሬ አንጨረጭሯለሁ ማለት ነው። ይህ ሲመጣ እንግዲህ እስኪመጣ ድረስ አብረን ቁጭ ብለን እንጠብቃለን። የሆነ ነገር ድብቅ አደርግበታለሁ ካሜራውን እንዲያይ ማለት ነው። ሌላ ነገር አያደርግም። ቀጥ ብሎ መጥቶት እንደመጣ እኔ በነገር እንዴ እስካሁን እንዲታመሻለህ ምናምን ብዬ ማለት ነው። ነገር ይቀራ ደውለት እስኪ ደውለንለታል። እንግዲህ እየመጣ ነው። ቅርብ ቦታ እንደርሷል። እየመጣ
ነው መጥቷል። ሰዓቱን አይተዋል? ሰዓቱን አይተዋል ወይ? መጀመሪያ የኔ ቆንጆ ደህና ናቸዋ። ምንድን ነው ደግሞ የምትሸተው? ምን ነሽላሽ? ይህ ነው የምትሸው? ምን ነሽላሽ? ነግሬሻለሁ። ነግረኝ ወጣሁ አውቃለሁ፣ ግን አንተ እንደማ ማሰብ አለብህ። ሁሌ በቃ እየወጣ ማምሸት ምንድን ነው? ቢያንስ ለእኔ ክብር ባይኖር ለእንግዳው ክብር የለህም እንዴ? ምንድን ነው የምታወሪው? ምንድን ነው የምታወሪው ታዲያ? እንዴ ስንት ሰዓት እንደሆነ አይተኸው ነው? እኔ መቼ ነው ልጅ ቻማቀውሽ ነገር ከዛሬ ያ መሰከረ ሰው ሰው ጋር እንደወጣው አረ በፈጠረሽ ሰው እንደገባ ሰላም ሰጪ እንደው ተጨቃጨቂ እና ታዲያ እያመሸ እየመጣ ነው የምላደርግ እንደዚህ ነገሮች ዝም ብለሽ ማለት ነው ያልተለመደ ነገሮች ጀመር የግብጥ ወጥቼ ያመሸው ይላል ነው ሁሌ እያመሸ ነው የምትመጣው። እኔ አንተ ጋር ልጅ ይዤ ቁጭ ብዬ ባዶ ቤት ቁጭ ብዬ እያመሸሁኝ ሁል ጊዜ አንተ ትንሽ አታስብም እንዴ? እና ዛሬ ብራዘር ስላለ ነው የምታወሪው? እና ተናገርኩ ሰልችቶኛል። ከዚህ በኋላ ሰላም ስጫሰው ቤት ሁሉ ገብቶ ሰው ሰላም እኔ ሰላም የምፈልገው ሌላ ነገር አልፈልግም። ዝም በይ ሰላም እንድታገኝ በጊዜ ግብት ምን አጎደልኩ? በቤት ምን አጎደልኩብህ? እሺ የጎደለብህን ነገር ንገረኝ። እኔ ሰው አግኝቼ እንደምወጣ ነገርኩሽ አይደል እንዴ? ከዛ በላይ ለምን ታመሻለህ? ሁልጊዜ እኮ ነው፣ ዛሬ ብቻ አይደለም። እሺ ዛሬ እንዴት ነው? ሌላ ጊዜ አምሽቻው አውቃለሁ ማለት ያየው። አንቺ ምን አይነት ንግግር ነው የምትናገሪው? ምን አይነት ንግግር ነው እንዴ? በጥፋት ነው ሰው ጥፋቱ ሲናገር ደግሞ ድርቅ ትላለህ? አንቺ እያቀሳሰርሽ መሆን አለበት። ማቀሳሰር አይደለም፣ ስራህን ማወቅ አለብህ። የሆነ ነገር ብለው እኔ ደምስ ከዚህ በኋላ ከሱ ጋር ጭቅጭቅ ምናምን አልፈልግም። እያመሸ የሚገባበት ነገር እኔ እየገባኝ አይደለም። እየጠጣ ነው የሚመጣው፣ አምሽቶ ነው የሚገባው። ካሁን በፊት ላይ ዛሬ ምን ተገኝቶ ነው ዛሬ እንደዚህ አምሽቶ የሚመጣው? ስለማታየው እኮ ነው ደምስ። አንተ ከኛ ጋር ሁል ጊዜ ቢሆን ታየው ነበረ። ዛሬ አየኸው። ዛሬ ምን ተገኘ? አሁን ስንት ሰዓት ነው? ደምስ ነገርኩህ እኮ አሁን ጾም ዛሬ አይደለም። እኔ እኮ ማለት ነው ምሽት እንኳን ወቅስ ወጣ ማለት ነው አብረን ነው የምንወጣው ከሷ ጋር በጥፋትም እንኳን ምን ያህበትም ደግሞ ተናላልካትም ይቅርታ ማለት ደግሞ ይቅርታም ደግሞ የበለጠ እየተናገርካት ነው። እሷ እንቅልፏን አጣ ቤት ቁጭ ብላ አንተን እየጠበቀች ነው። አንተ ምን ገጥሞት ነው ብላ እኮ ስንት ነገር ሀሳብ ላይ እየገባች ነው። ለምንድን ነው የምታመሸው? ከሰው ጋር እንደሆንኩ ነው የነገርኳት አይደለ? እኮ ዛሬ ነው ሰው ከወጣ ሰው ልጅ ሌላ ምንም ችግር የለም። ምንም ጥፋተኛ አይደለም። ናቲ ተረጋጋ፣ እስኪ ላውራበት። ዛሬ እሱ ስላለ ነገርከኝ ከሰው ጋር ልወጣ ነው ምናምን ብለህ፣ እስከ ዛሬ ግን ትወጣለህ እንደፈለግ ስትዘላ አምሽተህ ትመጣለህ አይደለ? አንቺ ያምሻል እንዴ? የኛ ደረሰ እንዴ? ምን ለማለት ፈልገሽ ነው? ስራህን ደግሞ እንዴ ምንድነው? እሱን ሰዓት አድርጊ። እግዚአብሔር እንደዚህ አይነት ወሬ ያቆም አይመቸኝም ሲጀመር ከሱ ፊት ስለሆነ ዛሬ እሱ ስላለ ሌላ ታሪክ አታውሪ። ሲጀመር አታናግሪ። እንደዚህ ደግሞ ያስጠላል በጣም ማለት ምንም ችግርም እንኳን ቢኖር በእንደዚህ አይነት መንገድ አይደለም። በቃ ተው ለዛሬ ለፍ። ምክንያቱም የጠጣኸው መጠጡ ነው እንደዚህ የሚያናገር። ጠጣም እኮ አይደለም እኮ ይሄ እኮ አገባብ ነው፣ ትዳር ነው አይደል? ለምንድን ነው ሰው እኮ ለቤቱ ነው አይደል? ልጅ ቁጭ ብዬ እያመሸሁኝ ለምንድን ነው አንተን እየጠበቀች? ለምንድን ነው እራት እየራበኝ እራቴን መብላት እያቃተኝ አንተን እየጠበቅኩኝ? ደግሞም እኮ ገላም መጥካት እኮ ደግሞ እንደዚህ እጅን ቀስረ ምናምን እኮ ገላም መጥካት። እናንተ ግን ምን አስባችሁ ዛሬ አልተመቸኝም ብላችሁ ናቲ? ምንም መስጠት ጉዳይ የለኝም እኮ ማለት ነው። እንደዚህ ተዘጋጅታችሁ ናቲ? ተዘጋጅተን አይደለም። እኔ የመረረኝን ነገር እየተናገርኩ እኔ የምስቅበት ጊዜ ላይ አይደለሁም ናቲ። መሮኛል እንዴ ያንተ ልጅ አቀፌ ቁጭ ብዬ እያመሸሁ እየራበኝ እራት መብላት እየፈለኩኝ በጊዜ በልቼ በቃ የተወሰነ ሪላክስ አድርጌ መተኛት ነው የምፈልገው። አንተ አትመጣለህ እራቴን በልቼ ወዲያው እንተኛለን። እኔ እንደዚህ እንደሆነ አልፈልግም። በቃ በጊዜ መግባት አለብህ። አታምሽ እንዴ እሷ እኮ ለራሷ ብቻ አይደለም እሷ ትተኛለች። ለአንተ ምኩሬ ስክቶ
ወደ ደምስተውኝ እስኪባክቺ ወልዳ ነው የምታወራው። ምን ነገር አይደለም። ወልዳ እኔ የወለድኩት ልጅ እንጂ ወሬ አይደለም። አንተ እኔ ቅዱስ ነው የወለድኩት። አንተ ለአንተ ከአንተ የማልጠብቀው ነገር እንደዚህ ትሆናለህ፣ እንደዚህ ታመሻለህ። አይደረግም። ዛሬ ወሳኝ ጉዳይ ነበር። ባጭሩ ላስረዳህ። ለእሷ ነግሬያት ነው የወጣው። ወሳኝ ጉዳይ ነበር። ያን ጉዳይ ከሰው ጋር ሰው ደውሎልኝ ስለወጣው የራሴ ግል ጉዳይ እሱ ነግሬያት ነው የወጣው። ዛሬ ገና ብቻዬን ተለይ ወጣ ብላ ሌላ ነገር ሳልጠበቀች አንቺ ለምን እንደዚህ ይደብራል? ምንም የሚደብር ነገር ይናፍቃል። ቤት እንዲጠላት አድርጊ። ቤት እንዲጠላት ውጭ እያመሸ እየመጣህን በፈለከው ሰዓት እየገባ እየወጣ ነው። ሰው አግኝቼ መውጣት እንደወንድ ልጅ እንኳን አልችልም። ቤት ውስጥ ከአንቺ ጋር ሁሌ መዋላት መምሸት ቀን አለ አይደለ እንደ ማታ ነው እንደ ሰው የምታገኘው በዚህ ሰዓት። አንተ ለምንድን ነው መጀመሪያ ትክክለኛውን ነገር ሳትረዳ ነው ያንተፈርድ? ያየውን ሰዓቱን እያየ ነው ከመናገር እኮ ባይኔ ከመረዳት ሰው ላገኝ ነው። እሷ እኮ ገና መነጋገር ስትጀምር አፍ ይሸጣል አለችኝ። ገና መናገር ስትጀምር ይሄ ደግሞ ያስጠላል። አንቺ የሚስት ወግ ይኖርሽ፣ የምሬን ነው ነገርሽ። ስገባ ማለት ነው እና ብለሽ ጫማዬን ካልሰረ እንትን ነው ጫማዬን አሳል እንደዛ ነው የሚደረግ። አንቺ ቁጭ ብለሽ ደግሞ ነገር ታቀሳሰሪያለሽ። ልጅ ይዤ ከዛ አንተ ጋር ልጅ ይዤ ቁጭ ብያም ሽቴ እንቅልፌ ሁሉ ይደፋኝ አንተ እየገባ ነው አባዬ። ይሄው እሱ እንኳን ነው ቅዱስ እንኳን እየተናገረ ነው። ዝም ብለሽ ማለት ነው አታቀሳሰሪ። ስለሰራታ ከብራዘር ጋር ልታጣይ እየሞከርሽ ነው። እኔ ከማንም ጋር አጣልህ። እሱ በአይኑ በብረቱ ያየውን ነው እንጂ እኔ ወሬ ተከትሎ አይደለም። ዛሬ አትሳቅናት፣ ስነ ስርዓት ያዝ። እኔ ከሱ ጋር በዚህ ሁኔታ ማለት ነው መጨቃጨቅ ማለት አልፈልግም። እንደፈለገ ይሁን፣ ሲፈልግ ማለት ነው ቆልፌ መተኛት ትችላለህ። በዛው መሸበት ይደር። ጣትን ዝቅ አድርግ ደግሞ አትቀስርብኝ። አይ ምንድን ነው እንደዚህ የምትላት? በጥፋት አምነ ይቅርታ እንዲያመጣ ጭራሽ እስካሁን እየቀለድሽ መስሎኝ ማለት ነው። ደግሞም እኮ እየተጫወትሽ እየቀለድ መስሎኝ እየቀሰምኳት እኮ እየተጫወትሽ መስሎኝ ከዚህ በኋላ ድምፅ ጥፋትን እሺ ማንልኝ መጀመሪያ እና እኔ ነኝ እያመሸ የምገባው እና ምንድን ነው ያገኘው ንገረና ለእኛም አካፍለን። ለአንተ ብቻ ነው እንዴ? ለእኛም አካፍለን። ምንድን ነው ያገኘው? ከውጭ መጠጥ ቤት ነው ሌላ ነገር የሚፈልገው ቤት ውስጥ ምንም ነገር ባልጎደልኩበት ነገር የለም። ጥፋት ካላት ደግሞ የእሷን ጥፋት ደግሞ ንገራት። ለምን እነሷንስ የምታሰቃያት? በየሰዓቱና በየጊዜው እንደዚህ አይነት ነገር ለአንተም እኮ ሀሳብ ላይ ለምን ታስገባታለህ? ጊዜው አስተማማኝ አይደለም። ወቅቱ መጥፎ ነው። ለምንድን ነው ትክክለኛውን እየነገረች ያለ? እሷ እኮ ትክክለኛውን እየተናገረች ያለች እኮ አንተ ነህ እኮ ጥፋተኛ። ለምስ ተናገርኩ አይደል እንዴ? እኔ ማለት ዛሬ ሰው አገላገኝ ወጣላ። አንተም ራሱ ተደረበ እንደሱ የተናገር ነው ያየውን እኮ ነው አይደለም። እኔ ወጣሁት ሰው ላገኝ ነው። ሰው አግኝቼ እመለሳለሁ ነው ያልኩህ አይደለም። በቃ አንቺ በቃ ዘላለም ሁሌ ቤት ከውጭ እያመሸው በቃ ውጭ እያደረ መጣለል ብለሽ ትናገር ምንድን ነው አንቺ? በጣም ዛሬ እሱን በደንብ በቤተሰብ እንትን ካላልኩላችሁ በቤተሰብ ምናምን አይደለም ናት። ስራህን ነው የተናገርኩት። በቃ እኔ ጸባይ ናት ከኔ በቃ ዝም ብዬ ምን አለ ብንከባበር ደግሞ ጥሩ ናት። የምንከባበረው እኮ አንተ ሰዓትን አክብረህ ስትገባ ነው። ምንድን ነው ያጎደልኩት? እስኪ ንገረው እኮ እሱ ፊት ምንድን ነው ነገር መጠምዘዝና ነገር ማዞር በጣም ናቲ። የምፈልገው ነገር እኮ እያደረኩ ነው። ቤት ውስጥ ያጣኋለክ የሆንሽው ዘመኑ ምን ሆናለን? ልጅን ወልጄ አይደለም። ይሄ መላኩ የሚያሳምን አይደለም እኮ ይሄ አንተ አሁን የምታቀርበው ሀሳብ እኮ ምንም እንኳን እንትን እንኳን አይደለም እኮ በቃ አንተን እኮ የሚያሳምን ነገር አይደለም እኮ እኮ ምን ሰው ላገኝ ነው እንደዚህ ይሄ መላ ነው እኮ አይደል? ማን ነው ታገኘው? አይደለም ቀን እኮ አለ አይደል እንዴ የምታገኘው ቀን እኮ ረጅም ሰዓት እኮ አለ። ማታ ነው የምታገኘው። ማታ ነው ሰው የምታገኝ አይደል? ሁልጊዜም ሰው ላገኝ ነው ይልሃል። የሆነ ስራ አለኝ ይላል። የሚወጣው በቃ
ከ2 ሰዓት በኋላ ምናምን አምሽቶ እስከ 4 ሰዓት ድረስ መግባት እንኳን እንኳን ነገ ደግሞ ለአባት እነግርልሃለሁ። ዛሬ ለወንድም ትነግርልህ። ማን የሰጠህ መብት ነው? ማን የሰጠህ መብት ነው? እኔ ደግሞ ውዴ እኔ እኮ እንደዚህ አይነት ማልጠብቅ ሰዓት ላይ በቃ እንደዚህ እኮ አይደለም፣ ጀግንነት አይደለም፣ ጉብዝና አይደለም። ከዚህ ወጣ ከሷም ትመጣለህ ምንም ነገር አንተ የሆነ ነገር ብትሆንም እኮ ማነው ተጠያቂው? ልጅ ደግሞ ሲፈልግ ስልኩን ያጠፋል፣ ሲፈልግ ደግሞ ማለት ነው አያነሳም። እንደፈለገ እኮ ነው የሚሆነው። እኔ በሀሳብ እንጨረጨራለሁ፣ እሱ እንደፈለገ ከፈለገ ስልክ ይዘጋብኛል፣ ከፈለገ ሲሾፍ ያደርገዋል ስልኩን። እንደዚህ አይነት ነገር እኮ ማይመች ነገር ነው። ምንም አያውቅም ነገር ነው። አሁን ተነሳና ይቅርታ ጠይቅ። መጀመሪያ ወንድምህን ጠይቅ። ቅዱስ ብዬ ሰራ ናትሻ የኔ ውድ ባል እኮ ጨዋ ነው የምር። ከቡና ውጭ ማለት ነው ሱስ የለበት። ከ2 ሰዓት ሲጀመር ከሚስቱ ውጭ እና ከልጁ ውጭ ብቻውን መውጣት አይፈልግ። ስጦታ የኔ ስጦታ ውዱ ባለቤቴ እሱ ራሱ ጉዳዩን ሳያጠና ዝም ብሎ ተደረጉ እንደዚህ ለማንኛውም ናትሻ ያው ፕራንክ ነው፣ ተመካክረን ነው እንጂ አንተ ጸባይ እንዳላደለ ሁላችን እናውቃለን። እንደዛማ ከሆነ ማለት ነው ተማን በምንም ተአምር ማለት ነው ምሸትም ሲጀመር ቡና እንጂ ምሸትም ምንም አይነት አልጠጣህም። ማርያም ሴት ልጅ ከመጣ ሙታ ሴት ልጅ ሴት ልጅ ማለት ነው ሴት ልጅ ውሸቴን ነው እንጂ ሲጀመር እኮ ገና 2 ሰዓት ነው አባቴ። ይቅርታ እሺ። ሲጀመር ውዶች እንጭርጭር አድርጌዋለሁ ማለት ነው። ሰዓቱም ያው ገና 2 ሰዓት ነው። በጣም ተናደድኩ እንጂ ከኔ ተለይቶ ሞቶ የማያውቅም። ለዛሬ ለመጀመሪያ ጊዜ ነው። እሱም ደግሞ ወንድሙ ስላለለት ነው የወጣው እንጂ አብረን ነው የምንወጣው ማለት ሶስታችንም የተጓተተን። በእርግጥ እኔ ቀን ላይ ነው እንጂ ማታም ከሰው ላገኝ ብሎ ወጥቶ የማያውቅም። ሰዓቱም ገና 2 ሰዓት ነው። ያስጠጣነ ወደ ገብቶ ጠላውን ይዞ አልመጣም። ከነድርክ እንዴ ምን ተሰማ? ሴት ልጅ ላይ በእርግጥ ሳምንት መለመጃ ወይ ናትዬ እንኳን ተማታ ስትይዘኝ እጅህን እንኳን ያዝ ካረከ ያማን እግዚአብሔርን በሱ እጅ ያደራል። ሴት ልጅ ላይ ሲጀመር እጅን ተነሳ በቃ ጥሩ አይደለም። ብዙ ልጅ ግን ማለት ነው ወንድምህን አላስደበረም፣ እያጫወተ ነው ያመሸውና ቴንኪው ቦላው ልጅህን። እሺ ናትዬ እና ውዶችዬ ያው እንግዲህ ናትዬ በቃ ፕራንክ ተደርገናል። እሺ አንተ ጋር ሲጫወት አመሸው እና አምሽቶ ማያውቅም። 5 ደቂቃ 10 ደቂቃ ቢሆን ነው ኦልሞስት 10 ደቂቃ ቢሆን ነው ከእግሩ ሲወጣ ይቼ ነው ካሜራ ምናምን ራሱ ያስተካከልኩት። አምሽቶ ማያውቅም። አግኝቶት እንጂ ተመለሰው። ብዙ ቁጭ ብላችሁ አወራችሁ መሰለኝ። ቡና ራሱን የጠጣሁት መሰለኝ፣ ድጋሜ የጠጣ አልመሰለኝም። እና ለማንኛውም ሰርቼለታለሁ። ምክንያቱም እያንዳንዱ ማለት ነው እበቀለዋለሁ፣ እጥፍ አድርጎ ስለሚመልስ እበቀለዋለሁ።